ተቀበለው ያማል አዎ ያማል ሸክሙ ከባድ ነው አዎ ሸክሙ ከባድ ነው ግን ለተወሰነ ጊዜ ነው በነገራችን እኛ ቁስል ኖሮብን የሚወጉን ሰዎች አሉ ቁስል በሐሳብ ዚና የመስራት ሐሳብ መጥቶላት ያቀ አላህ ይከፍላል በየቀኑ ጣወጣው እርግጠኛው የምነግራችሁ ነገር ዛሬ ዩሱፍ ይመጣል ብሎ እየጠበቀ ቁርአን ስለ ፔን ምንድነው የሚያስተምረን childhood trauma by the end of the day pain ነው አይደል how to deal with the pain ቁርአን ይወላችሁ ሪያሊቲን ግልጽ አድርጎ የሚያሳይ መጽሐፍ ነው ምሳሌ ልስጣችሁ لقد خلقنا الانسان في كبد ይላል ሱረቱል በለድ ምዕራፍ 9 ቁጥር 4 ላይ የሰው ልጅ የሚባለው ፍጡር ዘሩ ቀለሙ ቋንቋው ጾታው ሃይማኖቱ ሳይለይ ሰው የተባለ ፍጡር hardship suffering pain በከባድ መከራ ችግር ውስጥ እንዲያልፍ አድርጌ ሰርቻለሁ አለ ይሄ ሪያሊቲ ነው ወደድንም ጠላንም እኔ አይመቸኝም ሰፈሪንግ ቢልስ አንድ ሰው ሰፈሪንግ አይ ላቭ ዩ ሶ ማች እያለ ነው የሚመጣው ደስ እኔ ፔን ምናምን አይመቸኝም ፔን በጣም አማኝ ሆነ ከሃዲ ሆነ ባላህ ግና ሰራት ውስጥ ገባ አልገባ ሰው እስከሆነ ድረስ የትኛውም ጂኦግራፊካል እንትን መሬት ላይ ይኖር የሰው ልጅ ምን አለው ሰፈሪንግ አለው ፔን አለው የሚያልፍበት ከበድ አለው لقد خلقنا الانسان في كبد የሰው ልጅ በዚህ ውስጥ እንዲያልፍ ተደርጎ ተፈጥሯል አንድ ፊሎሶፊካል ማይንድ ያለው ሰው ግን ጥያቄ ሊጠይቅ ይችላል ለምንድን ነው አላህ በተለያዩ ችግሮች ውስጥ እንድናልፍ አድርጎ የሚፈጥረን